እሷማ እሱ ኮማ ውስጥ ገብቶ ስለነበር እሱ ላይ ትኩረት እናድርግ ብለን ነው ተደናግጠን ነው እንዳለቻቸው ነው ነገረች አይ ጥሩ መልስ ነው የመለሰችለት በቃ እኔ አንድ ጉዳይ አለኝ እዛ ደርሼ ልምጣሽ ይልሽ ዳጣ የትም እንዳትንቀሳቀሽ የትም ምንም ችግር ቢፈጠር ደውይልኝ ከኛ ውጭ እዚህ ማንንም ሰው እንዳይገባ አደራሽ የታባለት ነው ምን ሆነሽ መድብል ስርዓት የለሽ ቆይ ግን ምንድነው ወንዶች ሁሌ ጭንቀት ላይ ሲሆኑ ሄደው መጠጥ የፈጠኑ ሩጦ ሄደው አልኮል ላይ የሚዘፈቁት ነው ማለት ነው አይደል መኖሪያቸው ታንድም ሁለት የተዚህ አስገብቶኛል ግን መኖሪያ ስፍራ ሳይሆን አንዳች ድብቅ ነገር የሚፈጥሩበት ስፍራ ነው ምን አይነት ድብቅ ነገር አረ ምን ነው ብቻ ወደ ውስጥም ሲገቡ ሆነ ወደ ውጭ ሲወጡ የማያሳዩት አንዳች ድብቅ ነገር አለ አልገባኝም ቆይ ምን ሊሆን ይችላል እኔ ምን ነው ብለ ነው ካልቼንና ቡጤን በደንብ ከተጠው በኋላ 3 ቀንና 4 ቀን በጠኔ ከመታሸት የበቀር ሌላ ምንም ማስታወሰው ነገር የለም እስኪ ሲሳይ በደንብ ለማሰብ ሞክር ምንም ታስታውሰው ነገር የለም ሌላ ማስታወሰው እንደዚህ ስትሆን ትኩረት ልንስብ ስለምንችል በቃ እንደማባል ሰው ዘና በልሽ አስፈራ ነገር የለም እሺ በቃ እስኪ ዘና በል ለማንኛውም ለምን ልብስ አልቀየርሽ እንደዚህ አስጣለኝ በቃ ወደዚህ ቶሎ መምጣት ፈልጌ ወዲያው መጣሁ ወይ ጉድ ምሳሌ በቃ ወደ ቤት ሂጂ እየመሸ ነው መቼም እዚህ መተኛ የለም ነይ በቃ ምሳሌ እኔ ሳይመሽብን 2 ደቂቃ ብቻ ትንሽ እንቆይ ምሳሌ ነገ ትመጪ የለ እንዴ ደግሞ መሽቶ እኔ ስለናንተ ልጨንቅ ትንሽ ቆይሽ ጎሽ እሺ ተጋው ታዲያ ደውሉልኝ እሺ እንዳታስቸግርሽ ይሄናል ነይ ውጪ 2 ደቂቃ ብቻ አባዬን ስሜው ልምጣ በረንዳው ላይ የሚያጋጥማትን ማንንም ለመዝለፍ እየተዘጋጀች ነበር
በእርምጃዋ የሚነጥር ሰውነቷን ማቀፍ የተሳነው ሕፃን ልጅ ግራ ገብቶት በእንቅስቃሴዋ ከፍ ዝቅ ጭምድድ ፍጥጥ የሚል ገጿን አተኩሮ እያየ አመልካች ጣቱን ቀስሮ የአፍንጫዋን ቀዳዳ ደጋግሞ ይሸነቁራል። እጁን ከፊቷ ዞር ብታደርገውም ደጋግሞ እየጠቆመ ደጋግሞ አፈጠጠባት። ወደ ቤቱ ፊት ለፊት ስትወጣ በረንዳው ላይ ማንም የለም። ውሾቹ መጮህ ጀመሩ። ስትገባ ያስተናገዳት ልጅ ከጓሮ እየሮጠ መጣ። እትዬ ምን ነው አላት ያልቆሸሸ እጁን ሱሪው ላይ እየጠረገ። ሕይወት ቦድማስ ይመስላት ነበር። ከአፖስቶ ይርጋለም ከተማ ገና የ7ኛ ክፍል ተማሪ ያለች አዲስ አበባ ይዟት መጣ። አጅሬ ቦድማሷን ላጥ ነው እያለች ጠባብ ጭቃ ረግረግ ውስጥ ሰምጣ የምታቁለጨልጭ ይርጋለም ታደንቀው ነበር። እሷን ለመጥበስ በወንዳ ወንድ አውራሪስ በሚመስል ሰውነቱ እየተጎተተ ላስተምርሽ ሲላት በቦድማስ ሂሳብ አስሊነቱ የተሰጠው ስም እያጥለቀለቃት እየዳኸ በልምምጥ ጭኗ ውስጥ ገባ። ቀስ በቀስ የቦድማስ ዝና ሲጠፋ ቦድማስ ትንንሽ ነገሮች እንደሆኑ እያወቀች ስትሄድ ግቢ ውስጥ ያለው አቧራማ መንገድ ውስጥ ስትገባ በፊት ያላየችው ወፈፍራም የጎን ጋሪ ያለው የጫማ ሶል ታትሞበታል። ከቤቱ ግቢ የሾለከው የቮልስዋገን ድምፅ ትንሽ ተሰምቶ ወዴት እንደሄደ ሳይታወቅ ጠፋ። በሩን ታግላ ከፍታ ወጣች። ወደ አስመራ መንገድ አየች። ቀደም ሲል ባለፈ የመኪና ጎማ ተረብሾ ወደ ላይ የተበተነ አቧራ የቀዩን አፈር መንገድ ገና አልለቀቀም። ወደ ካዛንቺስ ጉዞዋን ጀመረች። ከኋላዋ ተከትሎ ምክንያት ሊጠይቃት የሞከረው ልጅ የቤታቸውን የቆርቆሮ በር ተደግፎ አለበት ቆመ። ከአፖስቶ ቦርዴ ወደ ሜክሲኮ አደባባይ ፒልሲነር ቢራ ሲቀይር ደረቱን እያሸ እያረሳሳ የሀብታም ዘመዷን እጅ ያዘ። እየጎላ የመጣ ሆዷን ሸሽቶ አውሬ አለች ለራሷ ለብቻዋ። መገናኛ መኪና መፈተኛው አካባቢ ስትደርስ የእጩ ሹፌሮች ጭብጨባ ከጀርባዋ አስተጋባ። ልጇን አመቻችታ ለማዘል አረንጓዴነቱ ገና ያልጠፋ የለዘዘ ቀዝቃዛ ሳር ላይ ያስቀመጠችው። አለቀሰ። አይኑን ጨፍኖ በሰፊው አፉ ዋይ ዋይ አለ። ሽንቱ አልደረቀላትም። አዝላው ስትነሳ ጎኗ ካለው መስኮተ ሰባራ ቡና ቤት ልጓም የሌለው የሴት ሳቅ እየተፍለቀለቀ ብቅ ብሎ ጨለመ። እንዴት ዘመድ ወገኔ ይመኝልኛል? በመስኮቷ ቀዳዳ የተሽቀነጠረው የይምሰል ሳቅ እንደገና ተሰርቶ እንደሚንከባለል ናዳ ከኋላዋ ተከተላት። ከእግሯ ስር ቀጥ ብሎ ወደ አብዮት አደባባይ የተዘረጋው የአስፋልት መንገድ ሳያቋርጥ እንደ ጥቁር ላስቲክ ወደፊት የሚለጠጥ ይመስላል። በመንገዱ ዳር የቆሙ መኪኖች ጉዞ መጨረስ እንዳቃታቸው ትናንሽ ምስጦች የጎዳናውን ጠርዝ ይዘው የሚያናውዙ ይመስላሉ። ከጉንጉኑ ያመለጡ ጸጉሮቿ እንደ ቄጤማ ይርገፈገፋሉ። ስትወጣ ፍቃው የነበረው ጥርሷ መልሶ ያደፈ እያመላለሰች በምራቅ የምታረጥበው ከንፈሯ ዱቤ ዱቄት የሆነ መሰላት። ከቦሌ የሚነሳ አውሮፕላን ጆሮዋ ድረስ ጮኸ። አልሰማችው። ከኋላዋ እየመጡ ባጠገቧ የሚያልፉ መኪናዎች እንዳይገጯት ጥሩምባ ይነፋሉ። ዞር አትልም። ውስጥ ልብሷ ከቀሚሷ ረዝሞ በመውጣቱ በግራ በቀኙ የሚያልፉ ሴቶች ከግር ጥፍሯ ጫፍ እስከ ራስ ጸጉሯ ጫፍ ይመለከቷታል። አልገባትም። ወይም ግድ አልነበራት። ወይም የልጇ ሽንት አሁንም ይሸታታል። የልጇ ጭን፣ ደረት፣ ወድቃ ጀርባዋ ላይ ተለጥፎ ይሰማታል። ከኋላዋ ብቅ ያሉት የሁለት እግሮቹ አውራ ጣቶች ፍም ይመስላሉ ወይም ጉንጭ ይመስላሉ። በልጃገረድነቷ ጊዜ የነበራት አይነት ጉንጭ። ጎማ ጫማዋ በቅዝቃዜ ደረቅ አስፋልቱ ላይ እንደ ጥፊ ትጮኻለች። ሰፈሯ ስትገባ በዙሪያዋ ያሉት የጭፈራ ቤቶች በፈረንጅ እስክስታ ደምቀዋል። የካዛንቺስ ዳንኪራ ቤቶች
የሚያቃጥሉ አምፖሎቻቸውን እንደ አበባ ፈንድተዋል። ከ3 ሰዎች ጋር የምትጋራት ግቢ የአጥር በሯ ገርበብ ብሏል። ስድ ሳቅ ካጫጭር ዝምታና በፖፕ ሙዚቃ ተውጦ ከቆየ በኋላ ካዘመሙት ቤቶች ጀርባ እንደ በሰበሰ እምቧ ይፈርጣል። ከቤቱ ጀርባ የሚያላግጡ እናትና አባትን አቋርጦ የሕፃን ልጅ ለቅሶ ከመሃል ሲር ይላል። በሩን ከፍታ ስትገባ የሰማት የለም። በቤቷ ደጃፍ ቆማ የተሰነጣጠቀ በሯ ላይ አፈጠጠች። ሀረገወይን ተጣራች። ከቤቶቻቸው ጀርባ መንገዶች ዳር ያለው ብርሃን እንደ ምስራቅ አድማስ ወጋገን ሽቅብ ይበተናል። ሀረገወይን ወደ ኋላዋ አብራት ለነበረች ሌላ ሴት ሳቅ በጥርሷ ሲዛ ከጨለማ ክፍል ብቅ ብላ ወደ እመቤት መጣች። መለስተኛ ኮድ ዳክሎ የተንጠለጠለው የጓጉንቸር ቀዳዳ ቁልፍ ለማስገባት በጨለማ ዳበሰች። ገብታ መብራት አበራች። ቀደም ብሎ መጋረጃ ከልሏት የነበረች አምፖል ልቧ እስኪጠፋ ቦጋለች። የሚያንቀላፋ ልጇን አልጋ ላይ ጣለችው። ጎኑ ጋደም ብላ ስራቱ የሚላወስ አፉ ዙሪያ የጡቷን ወተት እያፈሰሰች ረጨችበት። ሕፃን መሆንሽ ነው እንዴ በልጅሽ የምትጫወቸው? አለቻት ሀረገወይን። የምትሰራው ነገር ገርሟት ወንድ መሆኑ ብቻ ተፈጥሮ የሰጠችኝን መቀበል ብላ ጡቷን በኃይል አፉ ውስጥ ወተፈችበት። ለማልቀስ አጭማዶት የነበረው ፊቱን ፈታ አረገው። ምን ላደርግ አስቤያለሁ መሰለሽ ሀረግ? እኔ ታውቃለሁ? ገምች። የልብሽን ዝም ብዬ አውቃለሁ። ሌላ ጊዜም በሐሳቤ ነበረ፣ ግን እንደው ልብ ያላልኩት። ተይኝ ተይ፣ ይልቁን የምትነግሪኝን ንገሪኝ። ካልመለስሽልኝ አልነግርሽም። ዛሬ እንዴ ምን ሆንሽ? ዘመዶች አጠጥተው ላኩሽ? ዘመዱን እርሹ። እኔ የማደርገውን እኔ ምን እስኪ ካላወቅሽ መገመት እንኳን አትችይም። ትፈሪያለሽ። ከልጇ አፍ ጡቷን መንጥቃ ከቀሚሷ ወጥቶ ተንጠልጥሎ ወተት እያዝረበረበ ወደ ሀረገወይን ጆሮ ተጠጋች። ልጁን እባክሽ ወተቱን ላይ አፈሰስሽው። ምን? ተይ እሸረሙጣለሁ። ባልሽ የሚቆርጥልሽስ? አትድረቂብኝ። ከተቀመጠችበት ተነሳች። እመቤት በጀርባዋ ልጁ ግርጌ አልጋውን በጎድን አቆራርጣ ተጋደመች። አላምንሽም። እመኚኝ፣ አልጨረስኩልሽም እኮ። ከዚያ ትምህርቴን እማራለሁ፣ ከዚያ ባሌን አስተምረዋለሁ። ከጥቂት ጊዜ በኋላ ያጋጠማትን ወንድ ለመዘንተር ወደ አውራ ጎዳናዎች እንደ ጆፌ ተወረወረች። ኤልዛቤል። ምንጫቸው የተለየ፣ ጉዟቸውም ይለያል፣ መድረሻቸውም አይተነበይም። አባይ ሲነሳ የለ ጣናስ ነበር አይደለ? ታዲያ አባይ ጣናን ሲያቋርጥ መች ይደባልቀዋል? ፈዘዘበት ትቶት የራሱን መንገድ ይፈተለክ የለ? ምንጫቸው ልዩ፣ ጉዟቸው ልዩ፣ መድረሻቸውም ልዩ ነው። ከዚህ ሌላ እውነት የታል? አንድ ከጓደኛው መስፍን ጋር ከተለያዩ ጊዜ የለው 2 ወር 3 ወር ያልፋል። ይጣላሉ ብዬ እንኳን በእውኔ በህልሜም አልጠብቅም ነበር። መቀያየማቸውን ወይም መጣላታቸውን ያወቅኩት አንድ ሁለት ከሰዓት በኋላ ነው። ልጄን አልጋ ላይ አስተኝቼ ሳጫውታት ባለቤቴም ወንበር ላይ ተቀምጦ መጽሐፍ ሲያነብ መስፍኔ በረዥም ሰውነቱ ገልጀጅ እያለ ገባ። ከባለቤቴ ጋር በድንጋጤ አይነት ተያዩና ሰላምታ ተለዋወጡ። የመስፍን እንጂ የባለቤቴ ድምፅ ጎልቶ አይሰማም። መስፍኔ ከመቀመጡ በፊት እኔና ልጄ የነበርንበት ቦታ መጥቶ ሰላምታ ሰጠን። መግደላዊትን የልጄ ስም ነው። ጉንጮቿን በጣቱ ነካ ነካ አደረጋት ለማሳቅ። ሰማሽ ሰላማዊት፣ ብዙ ሕፃናት አይቼ አላውቅም።
ግን እንደዚህ ቆንጆ ያለ አይመስለኝም አለ መስፍኔ ከልቡ ነበር። ጉንጯን በጣቱ ይነካና የነካባቸውን ጣቶች ይስማል። አንገቷ ስር እንደ መኮርኮር ያረጋትና የነካበትን እጁን ይስማል። በመግደላዊት የተመሰጠ ይመስላል። ልጄን እንደጸነስኩ ያወቅኩ ሰሞን ጳውሎስ አንድ ነገር ልንገር። ምን? የምናገረው ነገር ራሱ ካፌ ሳይወጣ አሳፈረኝ። ተቀሰለስኩ። ተናገሪ እንጂ አለኝ። አርግዣለሁ። ከሚመልስልኝ በፊት ሲጋራውን ተረኮሰ። አቅፈሽ አትስሚኝም ታዲያ አለኝ። ምድር ጠበበች። እጁን ይዤው ከፍላሚንጎ ካፍቴሪያ ወጣ። ወደ ቦሌ ሜዳ እንሂድ አልኩት። እጅ ለእጅ ተያይዘን ትንሽ ከተጓዝን በኋላ እሱን ለቅቄው ብቻዬን ረግረግ ባሳመራቸው ሳሮች ላይ ሮጥኩ። ከሱ ራቅ እንዳልኩ ብቻዬን ተቀመጥኩ። በተሸበሸበው ቀሚሴ ሾልከው የገቡ ሳሮች ባቴን ደስ በሚል ቅዝቃዜ ይዳብሱታል። ዘራቸውን የማለያቸው የከበቡኝ ቢጫ አበቦች ሕፃናት ይመስላሉ። ጸጉሬን ነፋስ ከጀርባዬ አምጥቶ ፊቴ ላይ እንደ ጥቁር ባንዲራ ይጠመጥመዋል። ልቤ ማህፀኔን የምትተከትሎ እንደ ኳስ ይንጠባጠባል። በጣም ደስ አለኝ። ድምፄን አጥፍቻ አለቀስኩ። በየመሃሉ ሳቅ እያስገባሁ። ያን ጊዜ ፊቱ የተገረመ መሰለ። ማልቀስ ያሳፍረኝ መሳቅ ጀመርኩ። ማልቀሴን ወድጄው ነበር። ማልቀሴ ጣፈጠኝ። ለምን ይሆን? እንኳን እየዳበስኳት ከነጉንጯ ከነጨቅላ ሳቋ ኑራ ገና እየመጣች እያለች እሷ እንዳረገዝኩ ባብቼላት ነበር። ማንም የሚባባላት ናት መግደላዊት። መስፍን ልጄን ካጫወታት በኋላ እኔን ትክ ብሎ አየኝና ወደ ጳውሎስ ዞር አለ። ጳውሎስ ተቀመጠበት አልነበረም። መስፍን በመገረም ተነሳና ወደ ውጭ ወጣ። ባለቤት አይታይም። መስፍኔ ራሱን እያከከ ተመለሰ። ፊቱ አመድ የተረጨበት መስሏል። ወንበር ላይ ተቀምጦ ወደ ውጭ መመልከት ጀመረ። አጠገቡ መጥቼ ተቀመጥኩና ጠየቅኩት። ምን ሆናችኋል? ምንም አለ ራሱን እየነቀነቀ። እንዴት ምንም? እንደዚህ እያየው። ታዩ ሰላማዊት፣ ምን ያደርግልሻል? ወንድ ከሴት ሚስጥር የሚደብቅ መሆኑን የደረስኩበት ዛሬ ሳይሆን ልጅ እያለሁ ነው። ለሴት ወሬ መንገር ሜዳ መበተን ነው፣ ቆሎን ዘግኖ ቀዳዳ ኪስ ውስጥ መጨመር ነው እያሉ ሲሉ። ጓደኛሞች ነበራችሁ፣ ትዋደዱም ነበር መሰለኝ። እንዴት ቤቱን ትቶለት መውጣቱ ለመስፍን ምን አይነት ትርጉም ሊሰጠው እንደሚችል ማሰቡ አሳፈረኝ፣ ከበደኝ። እኔን ራሴንም ችላ ማለቱ ለመስፍን መንገር የቤቴን ችግር ለማያስፈልግ የወሬ ስርዓት ማሳጣት መሰለኝ። ትንሽ ለራሱ ሲያስብ ቆየና ፖለቲካ ነው ያጣላን አለኝ። በመገረም አየሁት። ፖለቲካ ከሁለታችሁ ግንኙነት ይበልጣል? ፖለቲካ አገር ማለት ነው። እኔ የምልህ እኔና ባሌ በፖለቲካው ባንግባባ ልጃችንን እንጥላታለን? እሱ የተለየ ነው። አይደለም መስፍኔ፣ የሁለታችሁ ጥል ከዚህ የሚርቀው በትንሹ ነው። ካንተ ጋር ለመሆን ስል ላለመጣላት ስል ተወዋለሁ አልኩት። አልሰማኝም። ለምን አይሰማም? ፖለቲካ በጣም ይወዳል። የኔ ወንድም አይነት ነው። ወንድሜን ታውቂዋለሽ አይደለም? 3-4 ቀን ነው ያየሁት። ከእሱ ጋር እንዲህ ተጣምደዋል አለ። የሁለቱን እጆቹን አመልካች ጣቶች አቆላልፎ የጠመንጃ ምላጭ እንደሚስብ አይነት እያደረገ። አየሽ፣ አንድ ቀን ስንወያይ እኔና ወንድሜ አንድ ወገን ይዘን በጣም ያስጠላ ነው መሰለኝ። እኔንም አሁን ያላመነኝ የወንድሜ ግትርነት ሳይጋባብኝ እንደማይቀር ጠርጥሮ ነው። ከተቀመጠበት ተነስቶ ወደ መግደላዊት ሄደ። ድሮ ከማውቀው የጎበጠ ይመስላል። ንጹህ ጃኬት ደርቧል። ቆዳው ድረስ የተላጨው ላሁጫ ጸጉር ቅባት እንደተቀባ ያብለጨልጫል። መስፍኔ፣ ቡና ላፍላለህ? ምናልባት ይመጣ ይሆናል። ቢመለስ ኖሮ ይነግረን ነበር። ሰማሽ ሰላማዊት? ንግግሩን አቋርጦ የህፃኗን አልጋ ተደግፎ እኔን እያየኝ፣ በመንገድ እንኳን የምንተላለፈው ሰላምታ ሳንለዋወጥ ነው። እኔ ዛሬ የመጣሁት ቁርጡን ለማወቅ ነበር።
አንቺን እጠይቅሻለሁ። ቡናውን ሌላ ቀን ጠጣለሁ። ከቤት ወጣ። መስፍን ከወጣ 1 ደቂቃ ባልሞላ ጊዜ ውስጥ ጳውሎስ መጣ። እኔን ቀና ብሎ አላየኝ። አውቆ ይሁን ግዴለሽነቱ አልገባኝ። መጠየቄ የማይቀር መሆኑን አውቆት ነው መሰለኝ። ሰውነቱ በሙሉ አየር ተሞልቶ ያበጠ ይመስላል ለማስፈራራት። የኔ ፍቅር ከመስፍኔ ጋር ምን ሆናችሁ አልኩት። እንደዚያ ሲቆጣችሁ አላውቅም። ድምፁንም ሳያጎላ ካጎነበሰበት ንባብ ሳይቃና ጥርሱን ነክሶ ዝም በይ አያገባሽም አለኝ። ዝም አልኩ። 2 አረሳትም። ምንም አይነት ማፍዘዣ ቢግቱኝ አረሳትም። ከዚያች 10 ዓመት ልጅነት የገጠመኝ ወዲህ ማንንም ፍቅር ለምኝ አላውቅም። እጆቼን ዘርግቼ ከማንም ፈገግታ አልቀላወጥኩም። የማፍቀር ግዴታ ማን አለበት? ያልወደደ ይከሰሳል። ከሰው ጋር ባለኝ ግንኙነት ውስጥ የ4 ነጥብ ምልክት የሰፈረው ገና 10 ዓመቴ እያለ ነው። ለምን አንዱ ለምን ሌላው ቢሉ ፊቴን አዙሬ የሚጎመዘኝን ምራቅ አልተፋም። ማቅለሽለሹ እንዳይጠናብኝ ዝንጅብል አልቆረጥም። ሽፍንፍን ወሬውን አሳድገው እናቴን በአደባባይ ያለማረጋገጫ ቡዳ ብለው አጋልጠዋት ከቤታችን እየገፈታተሩ ወስደው በላሻት ያሏት ሴት ላይ ታዛቢ ሰብስበው አንገቷን ይዘው ምራቅ አስተፏት። በ10 ዓመት ዕድሜ ውስጥ ለመጀመሪያ ጊዜ ስታለቅስ አየኋት። ከእነሱ ጋር በጭንቀት እየታገለች በጎን እኔን ያየችኝን አስተያየት መቃብሬ ውስጥ አልዘነጋው። ደስ በሚሉ ለስላሳ ቀይ ጉንጮቿ ላይ እምባዋ እንደ ጅረት ወረደ። ፍቅር ይናገሩ የነበሩ ከንፈሮቿ ያልተሰማኝን ቃላት ተናገሩ። ሌላ ጊዜ ብላቸው የማታውቅ ይመስለኛል። በድንጋጤ አፌን ከፍቻ አየኋት። ለእኔ ደፋር ነበረች። የምትነግረኝ ነገር ሁሉ እውነትና ጠንካራ ይመስለኝ ነበር። ሳቋን ያሳየችው ፍጡር ሁሉ፣ እጆቿ የነኩት ነገር ሁሉ በፍቅር ይወድቅ ይመስለኝ ነበር። ያን ቀን ስልጣን አጡ። እጆቿ አጥንት እንደሌለበት ስጋ ተወለበለቡ። ጥርሶቿ ጠቆሩ። እናትና ልጅ ተያይዘን አፈርን። ከተከፈቱ የአጥር በሮች ፊታቸውን ብቅ ብቅ ያደረጉ አባት፣ እናት፣ ወንድም፣ ልጅ፣ ውሾች፣ ድመቶች፣ በየመንገዱ የሚተላለፉ ሰዎች ከየጉዳያቸው ተገድበው ሲያዩ ልጅነቴ በዚያች ዕለት በዚያች አቧራማ መንገድ በእናቴ የውርደት ዕለት ለመልሰው የማልችለውን ጎዳናን ቀየሰ። ከቁጥጥሬ ውጭ የሆነ ጥላቻ ጭንቅላቴ ውስጥ መርባት ጀመረ። የላንቃዬ እጤዎች መርዝ ማመንጨት ቀለላቸው። እዚህ ግባ ከማልባል የዋህ ሕፃን ዘንዶ ቀፈቀፉ። ወዴም ጥላቻ ለማብቀል መብት እንዳለው አረጋገጠ። ቂም አለኝ። ይህ ህብረተሰብ እናቴን ቀምቶኛል። የተከናነብኳትን ፍቅሬን ገፎኛል። በእናቴ አላመንኩት በማን ልመነው? ታዲያ መስፍን ስለዚህ ህዝብ ሊነግረኝ ይፈልጋል። ስለዚህ ህዝብ ትንቢት ሊሰብከኝ ይፈልጋል። በተለይ ያጦጣ ፊት ወንድሙ መስፍንን እንደ ራሴ ፊት አውቀዋለሁ ውስጡን። መስፍን ምን ያውቃል? የዚህ ህብረተሰብ የጭቃ ጥፊ በምኑም ያላገኘውን። መስፍን የሚያውቀው መታየት ነው። ለብሶ ተኳኩሎ መታየት፣ ዛላውን ቁመናውን እንዲያደንቁለት ባልተፈለገበት ስብሰባ ሁሉ እንደ እንቅፋት መጎዝጎዝ፣ በዋለበት ባመሸበት ሱፐርማን መሆኑን በረባ ባረባው ማስመስከር። ሌላ ምን ያውቃል? አፉ ወሬ ለማናፈስ የተሰራ ነው። በየቦታው እየዞረ ማን ምን አይነት አስተሳሰብ እንዳለው ካጠና በኋላ በወሬ ሊያስተዋውቅ ነው። አወቁ አላወቁ ግድ ባይኖረኝም በዚህ በሱ መንገድ እንዲያውቁኝ አልፈልግም። ወደ ወንድሙ የወሰደኝ እሱ አይደለም? እኔን ለመሳብ ከእሱ አይነት ዘር ጋር መታየቴ እንኳን ባልፈለግኩትና ባላሰብኩት በማላምንበት መንገድ እንደሚያስጠረጥረኝ አያውቅም። ግንኙነታችን እንደ ድሮ ነው ለማለት ነው መቼም ቤቴ የመጣው ሲያቃጥል። እንዳይመለስ አድርጌ ማሳፈር ስለነበረብኝ የማይረሳው አይነት ጉሸማ ሰጠሁት። አነበው የነበረውን መጽሐፍ በጎሪጥ አይቶ አርእስቱን ለወንድሙ እንደሚነግረው አውቃለሁ። ለእሱ አይነት ወረኛ መሀይም
ጥሩ የሚያጮኸው ጥይት አግኝቷል። እኔ ታዲያ ሰፈሬ ውስጥ ከቤታችን አጠገብ ካለች አንዲት ግሮሰሪ ገብቼ መሄዱን ካየሁ በኋላ ቤቴ ተመለስኩ። ልጅ ወለድኩለት በሚል አባብላ ሚስት ነኝ በሚል ሰበብ ደባብሳ ከእምነቴ ልታዛባኝ ትፈልጋለች መሰለኝ ወይዘሮ ሰላማዊት። እሱ የመጣለት አንገቷን ሰበር አድርጋ ጸጉሯን አውቃ ሊሆንም ይችላል እንዲያሳምራት ፊቷ ላይ በታትና መስፍን ለልጇ ያመጣላትን ብስኩት እያበላቻት ለምን ትጣላላችሁ አለችኝ። እሷን የፈለግኳት ልጅ እንድትወልድልኝ እንጂ በጭኗ አንገቴን አስራ እንዳሻት እንድትኮተጉተኝ አይደል። ባለንጋ ጣቶቿ እየቆረቆረች ዓላማዬን ለሳቅ እንድለውጠው የምትገፋፋኝ ይመስላል። ይህ ህብረተሰብ እኔን ጎድቶኛል። ቁስሌን መፍጠራቸውን ረስተውታል። እኔ አልረሳሁት። አንድ ጥፊ ሲሰጡት ሌላ የሚጠብቅ ወይ ጠንካራ ጉንጭ ያለው ነው ወይ ጅል ቅዱስ ነው። አባቴን አላውቀው ሲባል የምሰማውን ነው የማውቅ። ስህተትም ሊሆን ይችላል። ሲባል እንደምሰማው ለሥራ ጠቅላይ ግዛት ከተማ የመጣ የገንዘብ ሚኒስቴር ሰብሳቢ ነበር። በአንዳንድ ጉዳዮች ከጉልተኛ እናቴ ጋር ይገናኛሉ። ባለትዳር ያለመሆኗን ሲሰማ ጥቂት ቀን አብሯት ይቆያል። እኔ እጸነሳለሁ። እሱም እናቴ እንደምትለኝ ለሌላ ሥራ ጉዳይ ሰው ሲያወራ እንደምሰማው ቡዳ በመሆኗ ፈርቷት ወደ ሌላ ጠቅላይ ግዛት ይሄዳል። በጣም ሴሰኛ ስለሆነ እዚያ ከተማ የመጣ ዕለት ከወይዘሮ ክብነሽ እናቴ ናት ሌላ ብዙ ሴቶች ተዳርቷል እና የተለያዩት እሱ ስለሰለቸ ነው ይላሉ። ምንም ይበሉ ምንም አባት የለኝም። ሚስቴ ይህን የት ታውቃለች? በልጅነት ዕድሜ ሰማይ ላይ የሰቀሉብኝን ግራጫ የፀሐይ ኳስ እንዳረሳው መርሳት እንደማልችል ቁስል የሰጠኝ ሰይፍ ዘንግቶታል። የወጋ ቢረሳ የተወጋ ይረሳ። 3 ጳውሎስን ጠንቅቅ ያውቀው እንደሆነ ባወጣ ባወርድ የሚያረካኝ ነገር አላጋጠመኝ። አላውቀውም እንዴ አልኩ ለራሴ። እውቀት ሌላ ነው፣ መውደድ ደግሞ ሌላ ነው። እንደምወደው ግን አውቃለሁ። መስፍንን ያባረረለት ማታ ልጃችንን ካስተኛው በኋላ መኝታ ቤት ተጋድሞ ስለነበር አንዳንድ ነገሮችን ላውጣጣው ሞከርኩ። ደረቱን እየዳበስኩ አንገቱን እየሳምኩለት አንድ ጊዜ ዞር ብሎ አይኔን ሳመኝና አርፈሽ ተኝ አለ። በአንድ በኩል ከኔ ችግሩን ደብቆ ልዩ ሰው ለመሆን መጣሩ አናደደኝ። በሌላ በኩል እንዲህ ብቻውን መሰቃየቱ አሳዘነኝ። ጳውሎስ ፖለቲካ እኮ በሁለታችሁ አልተጀመረም አልኩት። መጽሐፉን ደረቱ ላይ ዘርግቶ ወደ እኔ ተመለከተና መስፍን እንደነገረኝ ጠርጥሮ ለምን አመጣሽ ይህን ጉዳይ አለኝ። ሁለት በጣም ባልንጀራሞች የነበራችሁ ሰዎች አሁን ስትጣሉ ደስ አይልም አልኩት። በቁጣ ያባረራቸው እጆቼን በለበሰው ቢጃማ ውስጥ አስገብቼ ሆዱን እያሻሸውለት ስንት ጊዜ እንድነግርሽ ትፈልጊያለሽ? መስፍንን አታውቂው። እንዳንተ ብዙ ጊዜ አብሬው ባልቆይም በትንሹም ቢሆን እንግባባለን። ፖለቲካ አጣላን ከማለታችሁ በፊት እዚህ አብራችሁ ስትጫወቱ ያምርባችሁ ነበር። አሁን አላምርም? እኔ እንደሱ አልወጣኝም። ከሰው ጋር ዝም ብሎ መቃየም ደስ ይላል። ሰማሽ ሰላማዊት፣ ያንቺ ስራ ልጅ ወልዶ አጥብቶ ማሳደግ። እንዴ 80 ባንፈራረምም እኮ ሚስትህ ነኝ። ብቻ አርፈሽ ቁጭ በይ፣ ምንም አያገባሽም አለኝና መጽሐፉን መሬት ላይ ወርውሮ ፊቱን አዙሮተኛ። ሰውነቱን ነካክቼ መቀስቀስ ፈራሁ። በጀርባዬ ተኝቼ ልጃችን በትልቁ የተነሳችውን ፎቶግራፍ ሳይቆየሁና የተናገራቸውን ነገሮች በሐሳቤ ማውጣት ማውረድ ጀመርኩ። የአንቺ ስራ ልጅ አጥብቶ ማሳደግ። ተሸፋፍኖ ወደተኛበት ዞር ብያየሁ። በስትንፋሷቸው ኮኮል እንዳልተኛ ያስታውቃል። ይህችን ልጅ አብረን ፈጥረናት ለምን ይርቀኛል? የሚወዳት ልጅ ደም ውስጥ የኔስ አልተደባለቀም? ስፈጠር እርግብግብ ሆኜ እንደሆነ አላውቅም እንጂ በጳውሎስ ላይ ያለኝ ሰፊ የእምነት ሰሌዳ ላይ የጥርጣሬ ነጥብ እንደ አንዲት ቁንጫ አይነ ምድር ተለኮሰበት። እሱ ያለኝን ነገር ስተረጉም ያሳሳትኩት መሰለኝ። ወደተኛበት ተገላምጬ አየሁትና እግሬን አንስቼ ላዩ ላይ ደረብኩ። አንድ ጊዜ ወደ ውስጥ በኃይል ተነፈሰ።
አልተነቃነቅም። አንገቱን አቀፍኩት። እሱ እውነቱን ይሆን እንዴ ብዬ ጠረጠርኩ። ለመጠርጠሬና ለማኩረፌ ይቅርታ ልለምነው ፈለግኩና አቀፍኩት። አጥብቄ አቀፍኩት። ፊቱን ወደ እኔ አዙሮ ዓይኔን በቀስታ ሳመኝ። አፌንም ጉንጬንም ግንባሬንም በእጆቹ ጸጉሬን ያዘ። 4 የዚያን ዕለት ማታ እንደ ልጅ ልታባብለኝ ፈለገች። በዓለም ላይ ያሉ ሴቶችም ቢያሉኝ ይመስል እሷ ብቻ ለኔ ያለችኝ ይመስል በፍትወት ልታታለለኝ ፈለገች። ወይም የኔ ጠንከር ማለት አባብቷት ስጋዋን ጉቦ መስጠቷ ይሆናል። በእድሜ እሷን የምታክል ደካማ ሴት ከልቧና ከስጋዋ ሌላ ምንስ ማባቢያ ምንስ መዋጊያ ይኖራታል? የዚያን ዕለት ከእሷ ትንሽ ቀደም ብሎ ከሌላ ሴት ጋር እንደተኛሁ አውቃ እንኳን ቢሆን ይህችን የጅልነቷን ቲያትር ከመስራት አትመለስም። በእሷና በእኔ መሃል ያዘጋጀሁትን ጎድጓዳ መስመር ለማጥፋት ልጅ መውለዷ ብቻ አይበቃም፣ እኔን መሆን አለባት። ያ ደግሞ ከባድ ነው እንዴ! ሌላ ሴትም ልጅ ልትወልድልኝ ትችል ነበር። ወለድኩልህ ብሎ መቅበጥ ቦታ የለውም። ዓለም ከተፈጠረች ጀምሮ ብዙ እናቶች ነበሩ፣ ወደፊትም ይኖራሉ። እሷ ለእኔ መሆኗ አጋጣሚ ነው። ከእሷ ጋር ከአንዲት ሴት ጋር ከ1 ዓመት በላይ መቀመጥ ይገርመኛል። 5 እንዴ ምን ሆነ? ትላንት ቤትም አላደረ፣ ከትናንት ወዲያም አላደረ። መስሪያ ቤቱ ስልክ ብደውል አንዲት ሴት የለም አለች። አስቀየምኩት? እሱን ስለ መስፍን መጠየቅ ያጠፋው? ባለቤቴ ጭንቀት ሲገባው ግን ጭንቀት ገባኝ አለ እንዴ? እኔ ምን ተሳሳትኩ? ደግሞ ከቤቱ 2 ቀን ሙሉ መጥፋት። ፍቅሩ እየተለወጠ ይሆን? አይለወጥም። እስካሁን እንኳን ሌሊት ተነስቶ የሚያንቀላፋ ሰውነቴን አቅፎ ፊቱን አንገቴ ውስጥ ቀብሮ ይተኛል። እዚያው አልጋ ውስጥ ወደ አንሶላ ወደ ትራስ ልብስ የተለወጥኩ ይመስለዋል። ሳይነግረኝ እንዴት ያድራል? ግራ ቢገባኝ መስፍን ዘንድ ደወልኩ። ምን? የእሱ ነገር እኮ አይታወቅም፣ መጠጣት ጀምሯል አለኝ። ስለተደናገጥኩ መስፍንን ብዙ አላወራሁትም። መጠጣት? አፉ ሸቶኝ አያውቅም። በር ተንኳኳ። ጳውሎስ መሰለኝ። ተከፈተ። በሩ ደፍ ላይ ቆሞ ሳይነቃነቃይ ዘልያ አንገቱ ላይ መጠምጠም አማረኝ። ሳይነግረኝ መጥፋቱ አበሳጭቶኝ ነው መሰለኝ አፍጥጬ አየሁት። ግን ፊቴ የሰላምታ ቋንቋ መፍጠር አቃተው። የተለመደው መቀመጫው ዘንድ ሄዶ ትንሽ ካየኝ በኋላ ተበሳጨሽ አለኝ። አሰብኩ እንጂ አልተበሳጨው። ቀናሽ እንዳልባል ለመጀመሪያ ጊዜ ወሰድኳት ቀጭን መንገድ ነበረች። ምን ሆነህ ነው ግን? የሚበላ ነገር አምጪልኝ አለ ጥያቄን ከምንም ሳይቆጥር። ካልነገርከኝ አላመጣም አልኩት፣ የቀልዴንም የምሬንም። የቤት ስራው ከበደሽ መሰለኝ አላልኩ። ያልኩት የት እንደነበርክ ንገረኝ ነው። አንቺ እኮ ነሽ ሰራተኛችንን ያባረርሽ። እኔው እሰራለሁ ግድ የለም አንዲት ልጅ መቆጣጠር ያቅተኝ እንዴ ምናምን ብለሽ። ከኔ ጋር ከተቀመጠ 2ኛ ሲጋራውን ለኮሰ። ንገረኝ፣ ሚስትህ እኮ ነኝ። በዝምታ ሲጋራውን ሲስብ ቆይ። አልፎ አልፎ አፍንጫውን ይወጥራል፣ መንጋጋውን ይነክሳል ሲናደድ። ከተቀመጠበት ተነስቶ ኮቱን እያወለቀ መኝታ ቤት ገባ። ሐሳብ ይዞኝ እንደተቀመጥኩ ራት መስጠቱን ረሳሁት። እንዲበላ እንኳ ብጠራው አልሰማኝ። ያን ጊዜ ከ2 ዓመት በፊት ማርገዜን ስነግረው እንዳሻሽ ለምን አላለኝ? ወይ የቤተሰቦቼን ማንጓጠጥ ተለማምጬ ይደባለቃቸው ነበር። ዛሬ ሚስትነቴን ለምን ያንጓጥጣል? ምን በደልኩት? 6 ዩኒቨርሲቲ 6 ኪሎ ካምፓስ አብረን እንማር ከነበረ አንድ ልጅ ቤት ለ2 ቀን አደርኩ። እንደኔ ሳይሆን እሱ ባለ ትዳር መሆኑ የታወቀ ነው።
2 ልጆች ወልዷል። በመጀመሪያ ቀን ሚስቱና እሱ ለኔ ለማስመሰል የውሸት አማን ፈጥረው አልሆን አላቸው መሰለኝ። የደበቋት መቃቃር በሚያስደነግጡ ሽለታም ስለቷ የመግባባቱን መጋረጃ መበሳሳት ጀመረች። ጥሩ ረፍት እቤቱ እንደማገኝ በተዘዋዋሪ መንገድ ቃል ይገባልኝ የነበረው ይህ ጓደኛዬ በበረኪና እንደተለቀለቀው ሁሉ ፊቱ ደርቆ ተጨማደደ። እዚያች ቤት 2 ማታዎች ሙሉ ስቀመጥ የልጁ ሚስት ለደቂቃ ያህል አፉ አያርፍም። የምታጮኸው የምታወራው አታጣም። ለልጆቿ ጥቂት ፍቅር ያላት አትመስልም። ባሏን በእጇ ለማድረግ የምትጠቀምባቸው ነፍስ ያላቸው መሳሪያዎች መሰሉኝ። ሰላማዊት ለልጃችን እንደምታስብላት ያህል የምታስብ እንኳን አይደለችም። ጓደኛዬ ይህን ገበናቸውን አይቼ የማስወራበት መስሎት ፈርቶ መጠጥ ጋብዞኝ ሊያጫውተኝ ራት ጋብዞ ሊያባብለኝ ፈለገ። እንዳልገባው ምንም እንዳልተረዳው ሆንኩለት። ጋብቻን የመሰለ ነገር የለም አልኩት። ደስ አለው፣ እጅግ ደስ አለው። የአፕሬቲቭ መለኪያው ከእጁ ወድቆ አይደፋ እንጂ